ከነብዩ ሚስቶች መካከል ሁለተኛው ናቸው። ወደ ሀበሻ ከተሰደዱና በመካ በሙሽሪኮች ከተንገላቱ ምዕመናን መካከል ተጠቃሹም ናቸው። በዕድሜ ከነብዩ በ5 ዓመት ይበልጡ የነበረ ሲሆን ነብዩ አግብተዋቸው ወደ ንቡዋ ቤት ሲገቡ ከቀደመ ባላቸው የወለዷቸው 5 ልጆች ነበሯቸው። ለ5 ዓመታትም ብቸኛዋ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ሆነው ኖረዋል። ኡሙል ሙእሚኒን ሲቲና ሰውዳ ቢንት ዙምዓ። ውድ የቻናሌ ተከታታዮች፣ በዚህ የነብዩ ሚስቶች በተሰኘ ፕሮግራሜ በየክፍሉ ስለ ነብዩ ሚስቶች አጫውታችኋለሁ። በዚህ ፕሮግራሜም ነብዩ ሰውዳን ለምን አገቧት፣ እውን ነብዩ ሴቶችን ያገቡት ለስሜታቸው ነውን የሚለውንና አስደናቂ የትዳር ታሪካቸውን እነግራችኋለሁ። በመሆኑም ቻናሌን ሰብስክራይብ እንድታደርጉ ቪዲዮውንም በተለያዩ ማህበራዊ ድህረ ገጾቻችሁ ሼርና ፖስት በማድረግ ሌሎችም ይህን ውብና ጠቃሚ ታሪክ እንዲመለከቱ እንድታግዙ በአክብሮት እየጠየቅኩ ወደ ፕሮግራም ያልፋለሁ። እሜቴ ሰውዳ ቢንት ዙምዓ ቢን ቀይስ አልቁረሽያ ይባላሉ። በ566 ዓመተ ልደት በመካ ከተማ የተወለዱ ሲሆን ያጎታቸውን ልጅ ሰክራን ኢብኑ አምርን አግብተው ይኖሩ ነበር። በመሃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ እስልምና መጣራት ጀመሩ። እሜቴ ሰውዳም ወዲያውኑ ልባቸው ለእስልምና ተከፍቶ እስልምናን ተቀበሉ። በኋላም ባላቸውን ሰክራንን መስለማቸውን ነግረው እንዲሰልም ገፋፉት። ሰክራንም ወዲያው በደስታ እስልምናን ተቀበለ። ሆኖም ከመካ መሳፍንት መካከል ዋነኛ የነበረው የባላቸው ወንድም ሱሃይል ኢብኑ አምር መስለማቸውን አውቆ ኖሮ በተከበርንበት ሀገር አዋረዳችሁን፣ ዘራችንን አሰደባችሁ በሚል ለከፍተኛ እንግልት ተዳረጋቸው። ቤተሰቦቻቸውና የጎሳቸው አባላቶችም ከማንጓጠጥ ጀምሮ ከሃዲያን እያሉ እስከ ማሳቀቅ፣ ከዚያ አልፎ ተርፎም እስከ መደብደብና ንብረታቸውን እስከ መቀማት፣ ንግዳቸውንም እስከ ማክሰብ የደረሰ ስቃይ እንዲቀበሉ አስገድዷቸው። ባልና ሚስቱም በቻሉት መጠን ትዕግስት ቢያደርጉ መልእክተኛው ወደ ሀበሻ ተሰደዱ የማለታቸውን ወሬ ሲሰሙ ይህ ችግር እስኪያልፍ ገለል ብንል ይሻላል ብለው ለመሰደድ ወሰኑ። እናም እሜቴ ሰውዳ ከባላቸውና ከሌሎች አቅመ ደካማ ሙስሊሞች ጋር በመሆን በሁለተኛው ዙር የሀበሻ ስደት ላይ በረሃውን አቋርጠው ባህሩን ተሻግረው ሀበሻ ደረሱ። ሀበሻ ላይ ባይተዋር ሆነው የተወሰኑ ጊዜያትን ከኖሩ በኋላም የመካ ሰው በሙሉ ሰልሟል የሚል የተሳሳተ ወሬ ሀበሻ ያሉት ሙስሊሞች ዘንድ ደረሰ። ከፊል ሷሃበቶች ጉዳዩ እውነት መሆኑን እናጣራ ሲሉ፣ ከፊሎቹ ደግሞ የሆነው ይሁን ወደ መካ መመለስ አለብን ሲሉ ወሰኑ። ከነዚያ ለመመለስ ከወሰኑት መካከል እሜቴ ሰውዳና ባላቸው ሰክራን ተጠቃሾቹ ነበሩ። ጉዞ ወደ መካ ከተወሰኑ ሷሃበቶች ጋር ተደረገ። መካ አቅራቢያ ሲደርሱ ግን የሰሙት ሁሉ ውሸት መሆኑንና እንደውም የሙሽሪኮች ቅጣት በእጅጉ መብዛቱን ተረዱ። በዚህ ጊዜ ከፊሎቹ ወደ ሀበሻ ብንመለስ ይሻላል ብለው መመለስን መርጠው ሲመለሱ፣ ሰውዳና ባላቸውን የመሰሉ ጥቂት ሷሃበቶች ግን እዚህ ደርሰንማ አንመለስም፣ የሚመጣውን ሀገራችን ላይ ሆነን እንጋፈጣለን ብለው ወደ መካ ገቡ። መካ ሲገቡ የተቀበላቸው የበፊቱ ሳይሆን ከበፊቱም የባሰ እንግልት ነበር። እነሱም ታግሰው ይኖሩ በነበረበት አንድ ምሽት ግን የእሜቴ ሰውዳ ባለቤት ሰክራን ከዚህ ዓለም በሞት ተለየ። ያኔ እሜቴ የሚገቡበት ጠፋቸው። ሁሌም አብረው ከጎናቸው የነበረው ስቃዩን ሁሉ አይዞሽ እያለ ይቀበል የነበረው በዛ ከባድ ጊዜ እዚያም እዚህም እያለ የዕለት ጉርሳቸውን የሚያመጣው ባለቤታቸው ወገን አልባ አድርጓቸው ሞተ። እሜቴ በመስለማቸው ምክንያት ቤተዘመዶቻቸው ሁላ አግልለዋቸዋል። ሊረዳቸውም ሆነ ሊረዳቸው የሚችል ሳይሆን ቀን ገጥሞት ሊገላቸው የሚፈልግ ሰው ብቻ ነበር በዙሪያቸው ያለው። በዚህ ላይ ምንም የማይፈጥሩ 6 ሕፃናት ልጆች ጉያቸው ውስጥ ጥሎባቸው ነበር ባላቸው የሞተው። ሰውዳ ልጆቻቸውን ምን ያብሉ? ማን ላይ ይደገፉ? በዚያ ወቅት ዘመዶቻቸውን እንዲረዷቸው ቢጠይቁም
ሁሉም ወደ ጣዖት አምልኮች ካልተመለሽ ደጃፋችንን እንዳትረግጪ ብለው አባረዋቸዋል። ሙስሊም ወንድምና እህቶችም ራሳቸውን እንኳን መርዳት የማይችሉበት ከባድ ሁኔታ ላይ ነው ያሉት። እሜቴ ሰውዳ ግን ወደ አባታቸው ቤት ገብተው ልጆቻቸውን እያሳደጉ በታላቅ ትዕግስት በእስልምናቸው ጸንተው መኖራቸውን ቀጠሉ። ይህ የሆነ ባለበት ጊዜ በቅርብ ቀናት ልዩነት የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አጎት አቡ ጣሊብና የነቢዩ ሚስት እሜቴ ኸዲጃ በተከታታይ ቀናት ሞቱ። ይህ ደግሞ ነቢዩን በእጅጉ አሳዘናቸው። በዚያ ላይ ሩቀያና ኡሙ ኩልሱም የተባሉ የነቢዩ ልጆች በመስለማቸው ምክንያት ባሎቻቸው ፈተዋቸው ነቢዩ ቤት ተቀላቅለው መኖር ጀምረው ነበር። ፋጡማና ዘይነብም ትናንሽ ነበሩና ነቢዩ ልጆቻቸውን መንከባከብ ነበረባቸው። ሐዘኑም በነቢዩና በልጆቻቸው ላይ በመደራረቡ ፊታቸው ላይ ያስታውቅ ነበር። በዚህ መሃል የሚሆነውን ሁላ ትከታተል የነበረች ኸውለት ቢንት ሐኪም የተባለች ሷሃቢያ የነቢዩንም የእሜቴ ሰውዳንም ቤት እና ኑሮ በቅርብ ታውቅ ነበር። ታዲያ በርጋታ አሰበች። በዚያ ሰዓት ሰውዳ የ55 ዓመት አዛውንትና የ5 ትናንሽ ልጆች እናት ነበሩ። እርሳቸውን ለመርዳት የቻለችውን ብታደርግም አመርቂ ሊሆንላት ግን አልቻለም። ብዙ ጊዜ ሰውዳን ለአንዱ ሷሃቢ ልትድራቸው አስባለች። ሆኖም ባሏ የሞተባት 5 ልጆች ያሏት 55 ዓመትን የተሻገረች በመልክም ቢሆን ያን ያህል ያልሆነችን ሴት ማን እሺ ብሎ ሊያገባላት እንደሚችል ስታስብ ሁሉም ነገር ዕዳ የሆነባትና ትተወዋለች። ኸውለት የነቢዩን ሁኔታ ስታይም ረዳትና አጋዥ እንደሚያስፈልጋቸው ተሰማት። ስለሆነም ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ሄደች። ስለ ኸዲጃም አንስታ ረጅም ሰዓት አወራቻቸው። ልጆቻቸውንም እንደ እናት የምትንከባከብ ሴት እንደሚያስፈልጋቸው በወሬ ስትጠቁማቸው ቆየችና በመጨረሻ ደፈር ብላ የአላህ መልእክተኛ ሆይ ለምን አያገቡም አለቻቸው። ነቢዩ ማንን ልትድሪኝ ነው አሏት። እሷም ከፈለጉ ቢክራ እናመጣልዎታለን፣ ከፈለጉ ደግሞ አግብታ የምታውቅ ልጆቻችሁን አንቱንም የምትንከባከብ ቤትዎንም ቀጥ አድርጋ የምትይዝ ወይዘሮ እናመጣለን አለቻቸው። ነቢዩ ሰለላሁ ዐለይሂ ወሰለም በግልጽ ንገሪኝ አሏት። ካሻዎት የጓደኛዎትን ልጅ ቢክራዋን አኢሻ ቢንት አቢ በክርን እንዳረውት፣ ለጊዜው ለሌላ ሰው ብትታጭም ያጫት ሰው ካልከፈረች አላገባትም ስላለ ሊያገቧት ይችላሉ። ካሻው ደግሞ በአንቷ አምና በመስለሟ ከፍተኛ ስቃይ የተቀበለች ባሏ ስለሞተባት ምኑን ከምኑ እንደምታደርግ የጠፋባት ዘመዶቿም ቢሆኑ ሃይማኖት እንድትቀይር እየተፈታተኗት ያለችውን ሰውዳ ቢንት ዙምዓን እናጋባውታለን አለቻቸው። በዚህ ጊዜ ሙስሊሞች በመስለማቸው የሚደርስባቸው እንግልት ልባቸውን የነካው ነቢይ ከቢክራዋ አኢሻ ይልቅ ልትረዳና ለትዕግስቷ ልትካስ የሚገባትን በዕድሜ ከርሳቸው በ5 ዓመት የምትበልጠውን በመልክ ያን ያህል የሆኑትን የ5 ሕፃናት እናት ሰውዳን መረጡ። ነቢዩ ልጆቿን ሊቀልቡላት በዚያውም ባሏን በማጣቷ ታግሳ እስልምናዋ ላይ በመጽናቷ ሽልማት የሆናት ዘንድ አስባ የማታውቀውን የታላቁ ነቢይ ሚስት የመሆን ዕጣ እንዲደርሳት ፈቀዱ። ሂጂና ላገባት እንደምፈልግ ንገሪያት አሏት ኸውለትን። ኸውለትም ስትበር ሄዳ ሰውዳን ጠየቀች። ሰውዳ በደስታ ነቦ። ጌታቸውንም በእጅጉ አመሰገኑ። ፈቃደኛ መሆናቸውንም ገለጹ። በመላው መካ ሙስሊሙም ሆነ ካፊሩ ኸዲጃን ያህል እመቤት ከሞቱ በኋላ ነቢዩ ማንን ያገባሉ የሚለው ጉዳይ በጉጉት ሲጠብቀው የነበረ ጉዳይ ነው። ኸዲጃን ማን ሊተካ ይችላል? እሷን የመሰለ ሴት ከየት ሊያመጣ ነው? እንደሷ ቆንጆ፣ እንደሷ ምርጥ ዘር፣ እንደሷ የተከበረ ከየት ይመጣል? እሷን በመተካት ነቢዩ ቤት የምትገባውስ ማነች የሚለው የሌት ተቀን ወሬ ነበር። ድንገት ግን ነቢዩ ሰውዳን ሊያገባት እንደሆነ ወሬው ተናፈሰ። መላው መካ ጉድ አለ።
ከሃዲያኑ ያንን የመሰለ ልዑል መልከ ጥፉ አሮጊት ሊያገባ ይሄማ ኸዲጃን መናቅ ነው እያለ ተዛበተ። ሙስሊሞቹም ነቢዩ እሷን ያገቧት ለምን እንደሆነ ስለገባቸው በመልእክተኛው ባህሪና ስነ ምግባር ተደነቁ። ፍቅራቸው ይበልጥ አደገ። እኛ ብንሆን የማናደርገውን ነቢዩ አደረጉት። የ5 ልጆች እናት የሆነችውን በ5 ዓመት የምትበልጣቸውን ሴት አገቡ። እንዴት ያሉ አዛኝ ነቢይ ናቸው እያሉ እርስ በርሳቸው ተዳነቁ። ነቢዩም በተላኩ በ10ኛው ዓመት ሂጅራ ከማድረጋቸው ደግሞ ከ3 ዓመት በፊት ሰውዳን ከአባታቸው እጅ 400 ዲርሃም ጥሎሽ ከፍለው አገቧቸው። እርሳቸውም ኸዲጃ በሞቱ በወራቸው ልጆቻቸውን ይዘው ነቢዩ ቤት ገቡ። በዚህም ከኸዲጃ በኋላ ያገቧቸው የመጀመሪያ ሚስታቸው ሆኑ። ለ5 ዓመታት ያህልም ብቸኛ ሚስታቸው ሆነው ለመቆየት ቻሉ። እሜቴ ሰውዳ ሰውነታቸው ገዘፍ ያለና እርጅና የተጫጫናቸው ስለነበሩ የቁረይሽ እመቤት ይባሉ የነበሩትን ኸዲጃን ሊተኩ እንደማይችሉ ያውቃሉ። እናም ነቢዩ ከተራ ሰውነት ወደ ምእመናን እናትነት ስላሳደጓቸው በጣም ደስተኛ ነበሩ። ሆኖም እንደሌላው ባልና ሚስት ሳይሆን ምራቅ እንደዋጠች እመቤት አክብረውና ተከብረው በበጎነታቸውና በለጋስነታቸው ታውቀው ምስኪን እያበሉና እያጠጡ ነቢዩንም እየተንከባከቡ በተለያዩ ጉዳዮች ላይ ሐሳብ እየሰጡ ኖረዋል። ነቢዩ ፈገግ ሲሉ የሚታዩት ከሰውዳ ጋር ሲሆኑ ነበር። ወሬያቸው ብዙ ጊዜ ያስቃቸው ነበር። ታዲያ ሌሎቹን የነቢዩን ሚስቶች ሆነ የነቢዩን ሴት ልጆች እኩል እንደ ልጅ አይተው እየመከሩና እየዘከሩ በመኖራቸው በሁሉም ዘንድ ተወዳጅ ነበሩ። ሰይደቱና ሰውዳ እርጅና ክፉኛ እየተጫጫናቸው ሲመጣ እንደው ምናልባት ነቢዩ እንዳይፈቱኝ ብለው በማሰብ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደው የውመል ቂያማ ያንቱ ሚስት እንደሆንኩ መቀስቀስ እፈልጋለሁና እርጅናዬን አይተው እንዳይፈቱኝ እኔ ጋር ያለኝን ሐቅ አፉ ብያለሁ፣ እኔ ጋር የሚያድሩበትን ቀንም ለአኢሻ ሰጥቻታለሁ፣ እርሷ ጋር ይደሩ በማለት ልባምነታቸውን አሳይተዋል። እሜቴ ሰውዳ ሐዲስ ከዘገቡ የነቢዩ ሚስቶች ተጠቃሽ ሲሆኑ ተከብረው ኖረው በሰይዱና ዑመር ዘመነ ኺላፋ በእጅጉ አርጅተው በ54ኛው ዓመተ ሂጅራ ሞተዋል። ነቢዩ መሐመድም እሜቴ ሰውዳን ለመርዳትና ልጆቿን ለመቀለብ በዛውም ልጆቻቸውን እናት እንድትሆንላቸው እንጂ ከሴት የሚፈለገውን ስሜት ለማርካት እንዳልሆነ ታሪካቸው ምስክር ነው። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሚቀጥፉትን ዋሾች ሁሉ አላህ ሐቁን አሳይቶ ቅኑን መንገድ ይምራቸው። ውድ ተከታታዮች ከነቢዩ ሁለተኛ ሚስት ሰውዳ ታሪክ ምን ተማራችሁ? ምን ተረዳችሁ? ይህንን ኮሜንት ላይ አስቀምጡልኝ። በሌላ የነቢዩ ሚስት ታሪክ እስከምንገናኝም ሰላም።